ትመልጥና በር ላይ ውሃ አርከፍክፋ ምናምን እንድትወድቅ ታደርጋለች ማለት ነው። ዳኑም እንግዲህ እየተጫወተች ስለነበረ አገር ሰላም ነው ብላ ከቤት ስትወጣ ተወርቃለች ማለት ነው። እና ስትወርቅም ያያ ሰው የለም። ግን ደግሞ አምናን ከውጭ ሲገባ እንግዲህ ወርቃ ያገኛታል። በጣም ይደነግጥና ሐኪም ቤት ይዟት ይሄዳል ማለት ነው። ይዟት ከሄደ በኋላ ለቤሊን ደውሎ እንደተፈጠረ ምናምን ይዟት ወደ ሐኪም ቤት እንደሄደ ይነግራታል። እና ቤት ውስጥ እንግዲህ ሁሉም ሰው ይሰማል ማለት ነው። ሜርሲ ምንም እንዳልተፈጠረ ከማሪያ ጋር ለምን እኔና አንቺ አንድ ላይ አንሆንም ብላ በቃ የፈለጉትን ነገር አብሮ ማድረግ እንደሚችሉ እየተመካከሩ ነበረ። ምንም እንዳልተፈጠረ ሰው ትሆናለች፣ ምክንያቱም አታወራብኝም ብላ አስባ ማለት ነው። ከዛም አምነን እንግዲህ ለቤሊን ይደውልና ምን አዲስ ነገር አለ ስትለውም ምንም አዲስ ነገር የለም፣ እስካሁን ምንም ያሉኝ ነገር የለም፣ ለዛ ነው የአያቴንም ስልክ ያላነሳሁት ንገሪልኝ ይላታል ማለት ነው። እናት ሰሃራ ሴማና ቤሊን ሳሎን ላይ እንግዲህ ተቀምጠው እያወሩ ነበረ። ከዛም ለአያትየዋም ይደውልና ያላነሳሁልሽ ምንም ነገር ስላላሉኝ ነው አያቴ፣ እና እስካሁን ምንም አዲስ ነገር የለም ይላታል ማለት ነው። እነሱም በጣም ይጨነቁና ግን ይህን ነገር ማን ሊያደርገው ይችላል? ለምንድነውስ ይህ አጋጣሚ ሊሆን አይችልም ትላለች አያትየዋም። ምናልባት ሜርሲ ናት ብዬ ጠረጥራለሁ ስትል እናት ሰሃራም ግምትሽ ልክ ነው ቤቴ፣ ግን ደግሞ ይህን ያክል ድፍረትን ታገኘዋለች ብዬ አላስብም ትላለች። ቤሊንም እንግዲህ ቆይ እሷ ትሁን አትሁን ሳታውቁን ይህን ያክል አትፍረዱባት ትላለች ማለት ነው። አያትየዋ ግን ሙሉ ለሙሉ ከሷ ውጭ የሚያደርገው ሰው የለም ብላ እሷ ላይ ነበር ጥፋቱን የደመደመችው ማለት ነው። ብቻ ግን ከሐኪም ቤትም ታክማ ልጅቷ ትወጣለች ማለት ነው። ስትወጣም ቤሊን ክፍል ነበረ ያረፈችው። ቤሊንም ቀስ በቀስ እንግዲህ ልጅቷን ታግባባና ትጠይቃታለች ማለት ነው። ይህ ነገር አጋጣሚ ነው አትይኝም መቼም፣ ስለዚህ ማን እንዳደረገው ስለምታውቂ እባክሽ ንገሪ ስትላት አይ ወድቄ ነው ትላታለች ማለት ነው። ምንም ነገር አልተፈጠረም ወድቄ ነው ስትላትም ዋሽተሽኝ ነው እኔን አትወጂኝም ማለት ነው፣ እኔ እኮ ሚስጥረኛዬ ነሽ ብዬ አስብ ነበር ስትላትም እሺ በቃ ለማም እንዳታዋሪ፣ ግን ደግሞ ሜርሲ ናት እንደዚህ እንደሆነ እየፈለገችው እየተጫወትን ነበረ፣ በመሀል አናደርኳት መሰለኝ ይህን ነገር አደረገችው ትላለች ማለት ነው። በዛ መሀል ቤሊን በጣም ትደነግጥና ይቺ ጨካኝ እንዴት እንደዚህ ልታደርግ ትችላለች ትላለች። በጣም ታስብና ዳኑም እንግዲህ እባክሽን ቤሊን ለማንም ሰው ግን እሷ እንደሆነች እንዳትናገሪ እባክሽ ይላታል ማለት ነው። ይህን ወሬ እያወሩ እያለ አምነንም ይመጣባቸዋል። ሲመጣም በጣም ይደነግጡና ብቻ ወሬውን ለመቀየር ይሞክራሉ። ለምንድነው ግን እኔ ሳወራ እኔ ስገባ ዝም የምትሉት ምን ተፈጥሮ ነው ሲልም እኔና ቤሊን ሚስጥር እያወራን ነው እባክህን ትለዋለች ማለት ነው። ከእኔ ደብቃችሁ አይነት ሚስጥር ነው የምታወሩት ብሎ አምነንም እንግዲህ ለማጣጣት ቢሞክር ግን ደግሞ ለእሱ አልነገሩትም ማለት ነው። ምንም እንዳልተፈጠረ ለማም እንዳትናገሪ ስላለቻት ቤሊንም እንግዲህ ለማንም አልተናገረች። ግን ደግሞ አላስችል ሲላት እናት ሰሃራ ኪችን ጋር ትሄድና ማን እንዳደረገው ይህን ነገር ደርሽበታለሁ፣ ዳኑ ነግራኛለች፣ ሜርሲ ናት እንደዚህ ያደረገቻት ትላለች ማለት ነው። እናት ዛራም በጣም ትደነግጥና ይቺ ጨካኝ እህኔ ይችን ህፃን አተናትስ ቢሆን እንዴት እንደዚህ ታደርጋታለች ትላለች ማለት ነው። ሜርሲም እንግዲህ አልታወቀብኝም ብላ አገር ሰላም ነው ብላ ቤት ውስጥ እንግዲህ እየኖረች እያለ ቤሊንም በአንድ አጋጣሚ ስታገኛት ይህን ነገር አንቺ እንዳደረግሽበት አውቃለሁ ስትላትም ቤሊን ደግሞ ዝም ብለሽ መጠራጠር ስትወጅ ስትላትም ነበር። አይ አይደለም ዳኑ ናት የነገረችኝ፣ ስለዚህ ምን አይነት ሰው ነሽ አንቺ፣ ምን አይነት ጨካኝ ነሽ ትላታለች ማለት ነው። ሜርሲም እንግዲህ በጣም ትደነግጥና አስቤው አይደለም ምናምን ብላ ነገሩን ለማስረዳት ትሞክራለች ማለት ነው። ቤሊን ግን በምበቀልሽ መንገድ እበቀልሻለሁ ትላታለች ማለት ነው። ግን ደግሞ ከማሪያ ጋር አብሮ ሆኖ ብዙ ነገር እንደሚያደርጉ እየተመካከሩ ነበር። እዚህ ቤት ውስጥ ማንም ሰው የለኝም እባክሽ አንቺ እንኳ ከጎን ይሁን እያለቻትም ነበር። አዲስ ጸባይ አምጥታለች ማሪያ ደግሞ አያትየዋንም እንግዲህ አያትየ የሆነ ነገር ፈልጌ ነበር ብላም ታማክራታለች። ከአምነን ጋር የሆነ ቦታ ሄደን የፍቅር ጊዜ እንድናሳልፍ ፈልጋለሁ ስትላትም ነበር። እሷም እንግዲህ ቆይ አልገባኝም፣ እሱን ነገር እዚህ ሆነሽ ማድረግ ትችላለሽ እኮ በዚህ ሀሳብ አምነን የሚስማማ አይመስለኝም፣ ስለዚህ እባክሽን ትላታለች ማለት ነው። አይ ለአምነን አባቴ ነው ይህን ትዕዛዝ ያመጣው ብዬ እነግረዋለሁኝ፣ ከዛን የሚስማማ ከሆነ እንሄዳለን፣ ካልሆነም ብላት አምነን ልትነግረው ትሄዳለች ማለት ነው። አምነንም ትሄድና አምነን አባቴ እኮ ለትንሽ ጊዜ እኔ ጋር ነው ብሏል፣ ስለዚህ መሄድ አለብን ስትለውም
አምነንም በጣም ይጮህባታል ማለት ነው። ቆይ አይደለም አባትሽ ባለኝ መንገድ ዝም ብዬ መሄድ አለብኝ ወይ? እኔ አልችልም መሄድ፣ ከፈለግሽ ብቻሽን መሄድ ትችያለሽ ይላታል። በዛ ሰዓትም በጣም ይሰማታል። እምቢ ከማለቱ ይባስ በጣም የተሰማት ብቻሽን መሄድ ትችያለሽ የሚለው ፓርት ነበር። እሷም በጣም ትናደድና ለአያትየዋ ሄዳ እኔ የማስፈልግ ሰው አይደለሁም እዚህ ቤት ውስጥ፣ ስለዚህ ብቻዬን መሄድ እፈልጋለሁ ትላለች። አያትየዋም አገር ሰላም ነው ብላ በቃ እሺ መሄድ ትችያለሽ ብቻሽን ትላለች። እንደተጣሉ አታውቅም ነበር። ከዛም ግን ለአያትየዋ በጣም ምርር ብሏት አምነን እኮ እንደዚህ ብዬ ባማክረው እንዲህ አለኝ ትላታለች። አያትየዋም እንግዲህ እኔ አምነን እናናግረዋለሁኝ እስኪ ብልጥ ሁኝ እባክሽን ትላታለች ማለት ነው። አምነንም ለማናገር አያትየዋ በሄደችበት ሰዓት ክፍሉ እንግዲህ አላገኘችውም። ቤሊን ክፍል ስገባ ቤሊንና አምነን ቁጭ ብለው እያወሩ ነበረ። አያትየዋም በጣም ትናደድና አምነን ክላስ ሀጥቻ ነው የመጣሁት የማናግርህ ነገር አለ እና ትለዋለች ማለት ነው። እሱም እንግዲህ እሺ ብሎ ወደ አያታቸው ጋር ይሄዳል ማለት ነው። ቤሊንም ሰላም ነው ስትላትም ነበረ። ከዛም ግን የሆነ ነገር ተፈጥሮ ነው እንደዚህ የጠራች ባይፈጠር አጠራህም ነበረ እያለችም ቤሊን በጣም ፈርታ ነበረ። እሺ ብሎ ግን አያታቸውን እንግዲህ ላናግራት ወደ ክፍላቸው ወደ ክፍሉ ወደ ራሱ ክፍል ይሄዳል ማለት ነው። አያትየዋም እኔ ምልክ አምነን ቆይ ግን ምንም ነገር አይታይህም ወይ? እዚህ ቤት ውስጥ ያንተ የህይወት ፍቅር ብቻ ነው ወደ ኋላ እየቀረ ያለው የሰዎችን ሁላ እያስተካከልክ ለምንድን ነው ለሰው ልጅ ጊዜ የማሰጠው ለፍቅርስ እንደዛው ትለዋለች ማለት ነው። እሱም እንግዲህ ሲጀመር የኔና የማርያ ግንኙነት የሚሆን አይመስለኝም፣ እንደውም እዚህ ጋር ቢቋረጥ ይሻላል እያለም ነበር። አያትየዋም ለምን ብላ በጣም ደንግጣም እንግዲህ እየጠየቀችው ነበረ። ብቻ ግን አያትየዋ ፍላጎቷ ማርያና አምነን አብረው እንዲሆኑ ስለሆነ አምነንም በምንም ብላ በምን ልታሳምነው ትሞክራለች ማለት ነው። ከዛም እንግዲህ የሆነ ምግብ ተሰብስበው እየበሉ እያለ ይቅርታ ለመጠየቅ በጣም እንትን ይላል ማለት ነው። ብቻ አምነን አሁን የሚናገረው ንግግር በጣም እንዴት ነው የቆራጥነት ንግግር ነው። ምክንያቱም ባሩክ ደግሞ ቀለበት ስላደረገላት ያው ከዚህ በኋላ ከቤሊን ጋር አብሬ ልደር ምንም እያለ የባልነት እንትን ሊያሳይ ስለሚችል ይህን ነገር ደግሞ ቶሎ ማስተካከል አለበት ማለት ነው። ማርያ እንግዲህ ከአምነን ጋር ወተን መዝናናት አለብን ያለችው ከባሩክ ጋር ሆኖ የተመካከሩትን ነገር ለማሳጋት ሞክራ ነው ማለት ነው። በስተ መጨረሻ ጄሪ እንግዲህ በዛሬው ቀን መታ ነፍሰ ጡር እንደሆነች ቼክ የማድረጊያው ላይ እንግዲህ ታይና በጣም ትደነግጣለች ማለት ነው። ማርያም እንግዲህ ወደ አባቷ ጋር ልትሄድ ሻንጣ ውስጥ ልብስ እያስተካከለች ነበረ ያለቀው። ማርያም ልታስቀራት ትችላለች ወይ አያትየዋ ወይንም ደግሞ አምነን ማለት ነው። ከዛ ቤት ውስጥ ከሄደች እንግዲህ ባሩክም ብቻውን ምንም ነገር ሊያደርግ አይችልም። ከዛ ደግሞ ባሩክም ድርጅት ውስጥ የሆነ ነገር እያስተካከለ ስለሆነ ቤት ውስጥ ቤሊንና አምነን ብቻ ይቀራሉ ማለት ነው። እና ለእነሱ ጥሩ መንገድ ሆኖ ሳለ ግን ደግሞ ማርያና ባሩክ ከሌሉ እዛ ቤት ውስጥ ምንም ነገር አዲስ ነገር ላይፈጠር ይችላል ማለት ነው። ግን ጄሪ ከማን ነው ልታረግዝ የቻለችው? በጣም ደስ ደንግጣ እያየች ነበረ የእርግዝና እንትኑን ማነው ቼክ ማደርጊያው ማለት ነው። እና ከማን ጋር ናት ጄሪ? ከሙስጠፋ ጋር አብሮ ሆኖ ነው ወይንስ ደግሞ ከአምነን ጋር የመጨረሻ እንትኗ ሊሆን ይችላል የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብስት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታችሁ።